የፋሲካ ወራት ሰባተኛ ሳምንት ማክሰኞ አንደኛ ንባብ ከሐዋርያት ሥራ ምዕራፍ 20 ከቁጥር 17 እስከ 27። ጳውሎስ ከሜሊጤን ወደ ኤፌሶን ሰው ልኮ የቤተ ክርስቲያን ሽማግሌዎችን አስጠራ። ወደ እርሱ በመጡም ጊዜ እንዲህ አላቸው፣ ወደ እስያ ከገባሁበት ቀን ጀምሮ ዘወትር ከእናንተ ጋር እንዴት እንደኖርሁ እናንተ ታውቃላችሁ። በአይሁዳውያን ሴራ ምክንያት መከራ ቢደርስብኝም እንኳ በፍጹም ትህትናና በእንባ ጌታን አገለግላለሁ። በአደባባይም ሆነ በየቤታችሁ ሳስተምራችሁ የሚጠቅማችሁን ሁሉ ነገርኳችሁ እንጂ ምንም ነገር አላስቀረሁባችሁም። አይሁዳውያንም ሆኖ አረማውያን ንስሐ ገብተው ወደ እግዚአብሔር እንዲመለሱና በጌታችን በኢየሱስ ክርስቶስ እንዲያምኑ አስጠነቀቅኳቸው። አሁንም እዚያ ሲደርስ ምን እንደሚደርስብኝ ሳላውቅ በመንፈስ ቅዱስ ታዝዤ ወደ ኢየሩሳሌም መሄዴ ነው። ይሁን እንጂ እስራትና ችግር እንደሚገጥመኝ በየከተማው መንፈስ ቅዱስ ነግሮኛል። እኔ ግን አገልግሎቴን እስክፈጽምና ጌታ ኢየሱስ የሰጠኝን ሥራ እስካከናውን ድረስ ለገዛ ሕይወቴ እንኳ አልሳሳም። አገልግሎቴም የእግዚአብሔርን የጸጋ ወንጌል ማብሰር ነው። እስካሁን በእናንተ ሁሉ መካከል እየተዘዋወርሁ የእግዚአብሔርን መንግሥት እሰብክ ነበር። ከእንግዲህ ወዲህ ግን ከእናንተ ማንም ከቶ ፊቴን እንደማያይ ያውቃለሁ። ስለዚህ ከእናንተ አንድ እንኳ ቢጠፋ ኃላፊነት እንደሌለብኝ በዛሬው ቀን አስገነዝባችኋለሁ። ምክንያቱም የእግዚአብሔርን ሐሳብ ሁሉ ነገርኳችሁ እንጂ ምንም ያስቀረሁባችሁ ነገር የለም። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 68 የመዝሙሩ መልስ፣ የሚያድነን አምላክ የተመሰገነ ይሁን። ብዙ ዝናብ እንዲዘንብ አደረግህ፣ ያረጀውን መሬትህን አደስህ፣ ሕዝቦችህም መኖሪያቸውን በዚያ አደረጉ። በቸርነትህም ለድሆች የሚያስፈልጋቸውን ሁሉ አዘጋጀህላቸው። የሚያድነን አምላክ የተመሰገነ ይሁን። ሸክማችንን በየቀኑ የሚያቀልልንና እኛን የሚያድን እግዚአብሔር አምላክ የተመሰገነ ይሁን። አምላካችን የሚያድን አምላክ ነው። ከሞት የሚታደገን አምላክ እግዚአብሔር ነው። የሚያድነን አምላክ የተመሰገነ ይሁን። ከዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ 11። በዚያን ጊዜ ኢየሱስ ወደ ሰማይ ቀና ብሎ እንዲህ ሲል ጸለየ። አባት ሆይ፣ እነሆ ሰዓቱ ደርሷል። ልጅህ እንዲያከብርህ ልጅህን አክብረው። የምታከብረውም ለሰጠኸው ሁሉ የዘላለም ሕይወትን እንዲሰጥ በሰዎች ሁሉ ላይ ስልጣን ስለሰጠኸው ነው። የዘላለም ሕይወትም ብቻህን እውነተኛ አምላክ የሆንከውን አንተንና የላከውን ኢየሱስ ክርስቶስን ማወቅ ነው። እኔ የሰጠኸኝን ሥራ ፈጽሜ በምድር ላይ አከበርሁ። አባት ሆይ፣ ዓለም ከመፈጠሩ በፊት ከአንተ ጋር በነበረኝ ክብር አሁንም ባንተ ዘንድ አክብረኝ። ከዓለም ውስጥ መርጠህ ለሰጠኸኝ ሰዎች ያንተን ማንነት ገለጥሁላቸው። እነርሱ ያንተ ነበሩ፣ አንተ እነርሱን ለእኔ ሰጠኸኝ። እነርሱም ቃልህን ጠብቀዋል። የሰጠኸኝ ሁሉ ካንተ እንደሆነ እነርሱ አሁን አውቀዋል። አንተ እንደላከኝም አምነዋል። እኔ የምጸልየው ለእነርሱ ነው። እነዚህ የሰጠኸኝ የአንተ ስለሆኑ ለእነርሱ እጸልያለሁ፣ ለዓለም አልጸልይም። የእኔ የሆነው ሁሉ ያንተ ነው፣ ያንተም የሆነው የእኔ ነው። እኔም በእነርሱ እከብራለሁ። እኔ ከእንግዲህ ወዲህ በዓለም ላይ አልኖርም፣ እነርሱ ግን በዓለም ናቸው። እኔ ወደ አንተ መምጣቴ ነው። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።